በከንፈሩ ባፉ ይወደኛል። ጌታ ሆይ ጌታ ሆይ ጌታ ሆይ ይለኛል። ሕዝቤ በከንፈሩ ባፉ ይወደኛል። ጌታ ሆይ ጌታ ሆይ ጌታ ሆይ ይለኛል። እንደምን ቆያችሁ? በመዝሙር 33 ቁጥር 11 ላይ እግዚአብሔርን መፍራት አስተምራችኋለሁ። ዛሬ የምንማማረው በዚህ ነው። በዚህስ ያለውን ከፈጸምን ደግሞ በሥጋም በነፍስም የታደልን ነን። የሚያገኘን ክፉ ነገር የለም። መልካም ነገሮች ሁሉ በእኛ ላይ ጸጋውና ክብሩ ይዘንባል። በረከቱና ሰላሙ በእኛ ላይ ይረማመዳል። እግዚአብሔርን የሚፈራ ሰው የሌሊት ጋኔን፣ የቀትር ሰይጣን አይቀርበውም። በሕይወታችን ላይ ችግሩ የሚከሰተው ፈተና የሚበዛው እግዚአብሔርን ከመደፋፈር ሕግንም ከማፍረስ ነውና የሕግ ሁሉ መጀመሪያው እግዚአብሔርን መፍራት ነው። በማቴዎስ ወንጌል ምዕራፍ 22 ወንጌላዊ ማቴዎስ በወንጌለ መንግሥት እንደጻፈው ቁጥር 34 5 6 እያልን ስንሄድ በፍጹም ነፍስህ፣ በፍጹም ኃይልህ፣ በፍጹም ጉልበትህ፣ በፍጹም አእምሮህ እግዚአብሔርን ውደደው፣ እግዚአብሔርን ፍረው የሚጠቅመው። ወንጌላዊ ሉቃስም በሉቃስ ወንጌል ምዕራፍ 10 ቁጥር 37 እና ወንጌላዊ ማርቆስ በማርቆስ ወንጌል ምዕራፍ 12 ከቁጥር 28 እስከ 33 ድረስ ይሄ ቃል ተቀምጧል። እግዚአብሔርን ፍሩት፣ እግዚአብሔርንም አመስግኑት። እግዚአብሔርንም በፍጹም ልባችሁ፣ በፍጹም ነፍሳችሁ፣ በፍጹም ኃይላችሁ፣ በፍጹም አእምሯችሁ ነው መውደድ ያለባችሁ። መጠቅለያውና ሁለተኛው ወንድምህን እንደ ራስህ ውደድ። ይህም እግዚአብሔርን መፍራት ነው። እግዚአብሔርን የሚፈራ ሰው ወንድሙን ያከብራል፣ ወንድሙን ይወዳል፣ እህቱን ይወዳል፣ ቤተሰቡን ይወዳል፣ ሀገሩን ይወዳል፣ ሕዝቡን ይወዳል። ይሄ ነው ወደ በረሃ የከተተን፣ በልጅነት ምናኔን ያስመኘን፣ ከዓለም የለየን፣ ከቤተሰብ ያስወጣን ይሄ ነው። ገንዘብ ቆጥረን መርዳት ባንችል፣ በጉልበታችን መታደግ ባንችል፣ በረሃ ገብቶ ማልቀስ ለዚህ ሰፊ ሕዝብ፣ በበሽታ ለሚቆራመድ፣ በድህነት በችግር ለሚሰቃይ ትውልድ ማልቀስ አለብን። በንባዬ ባይሆን ላስበው ወገኔን፣ ሌላ ስጦታ የለኝም። ዓለማዊ ሥራ መስራት፣ ምን ሥራም በቤተ ክህነት ሥራ ተጠምዶ አንዱን ግባ ሌላውን ውጣ ማለት አንፈልግም። የነቢያት አገልግሎታቸው የሐዋርያት ሥራ ይህ ስለሆነ የቅዱሳን የእግዚአብሔር አገልጋዮች ሥራቸው ወደ እሱ ማመልከትና መጸለይ ማልቀስ ስለሆነ ይህን የፈለግኩት ሕዝባችን በመውደድ ነው፣ ወገናችን በመውደድ ነው። በገንዘብ የምንጠቅመው ሰው ቢኖር ጥቂት ነው። የዓለምን ድሃዎች፣ የዓለምን ችግረኞች፣ በየሆስፒታሉ የተኙትን በሽተኞች ሁሉ በገንዘብ መርዳት አንችልም። ለማዳን እንዲሆን በዓለም ላይ ብዙ በየአልጋው ተኝቶ ዘመድ ወገን የሚያስጨንቅና ቤተሰብን የሚያስመርር ቤተሰብ የጠላው በየቤቱ ሞልቷል። በባለ መድኃኒቶች እድናለሁ ብሎ ገንዘቡን እያፈሰሰ ይማቅቃል። ያም ሁሉ ማዳን አንችልም። በንባ ከሆነ ግን ሁሉም ነገር ይሆናል። በንባ በጸሎት እግዚአብሔርን በመፍራት እኛም ማናየውን እኛ ማናውቀውን ከማናውቀው ሀገርና ከማናውቀው ሆስፒታል ከማናውቀው ቤት ገብቶ መንፈስ ቅዱስ ድውያንን ሊፈውስ ይችላል። ድሆችንም ያረጋጋል፣ የሰላም ዘመን ያመጣል፣ ድህነትን ከሰው ልጆች ያርቃል። በንባ ከሆነ ቁጥሬ ለመርዳት ካስፈለገ ግን ጥቂት ሰዎችን ለመረዳት
የፈለገ ተትረፍርፎ ሀብቴ ቢበዛ ገንዘብ ቢሞላኝ ጥቂት ሰዎችን ነው። ሁሉንም በዓለም ላይ ያለውን ሰው መርዳት አይቻልም። ሁሉን ለመርዳት ወደ እግዚአብሔር መጸለይ ማልቀስ ነው። ይሄ ነው የቅድስናው ዓላማ። መንፈሳዊ አገልግሎት ሳያዳሉ ለሁሉ መጸለይ። ዝናቡ ሲከብድ ምን ይመጣ ይሆን? ተራራው ይናድ ይሆን? ወንዞቹ ከመጠን በላይ ከድንጋጋቸው አልፈው ይፈሱ ተራራውን ይንዱት ይሆን? ከብት ወይም ሰው ይጠፋ ይሆን? እግዚአብሔርን መፍራት አስተምራችኋለሁ። እግዚአብሔርን መፍራት ቢኖር ኑሮ በዘመናችን የሚከሰተው ችግር ሁሉ ባልደረሰብንም ነበር። የቤተሰብ አለመግባባት፣ የእናትና ልጅ መካከል፣ የአባትና ልጅ መገዳደል፣ የወንድምና የወንድም አንዱን አንዱ ማሳደድ፣ አንዱን አንዱ አሳልፎ መስጠት። እግዚአብሔርን መፍራት ቢኖር ኑሮ ፈጣሪያችን ብናውቀው እግዚአብሔርን ብንፈራ ኑሮ ይሄን አናደርገው። እግዚአብሔርን ከፈራን ሕግን እንጠብቃለን፣ ግን ለሰው እናዝናለን። እግዚአብሔርን ከፈራን ለሰይፉ ጨንደር ሻንቂት ለአውሊያው መንፈስና ለጠቋራ አንሰግድም፣ አንበረከክም። ወላጆቻችን የሚንበርከኩ አያቶችና ቅድመ አያቶቻችን የሚያምልኩት እኔ እግዚአብሔር ነኝ የፈጠረኝ አምላክ በግሌ ማወቅና በግሌ ለፈጣሪ መስገድ ወደ ጌታ የመገስገስ ግዴታ ነው። አያቶች ያረጉትና ቤተሰቦች ያመለኩት የማመልክበት ጉዳይ ለብቻ የተሰጠኝ አይምሮ አለ። በስጋ ተወለድኳቸው እንጂ በመንፈስ አልተወለድኩም። እነሱ በስጋ ሊወለዱ በስጋ ደግሞ በመልካም ስራቸው ሊተባበራቸው እንጂ በኃጢአት ሊተባበራቸው አልተደነገገም፣ አልተጻፈም። ይህም በመንፈስ ቅዱስ የሚሰጥ ቃል። እናንተ መንፈስ ቅዱስ ያው እስካላደረባችሁ ድረስ እነሆ መንፈስ ከላይ ኃይል እስክታገኙ ድረስ ኢየሩሳሌምን አትልቀቁ የሚል ተጽፏል። ኃይል እስክታገኙ ድረስ ታገሱ፣ በኢየሩሳሌም ዙሪያ ኑሩ። እነሆ መንፈስ ቅዱስ በወረደላችሁ ጊዜ ግን በሰማርያ በይሁዳና በኢየሩሳሌም ምስክሬ ትሆናላችሁ። መንፈስ ቅዱስ ካደረባችሁ ፈሪዎች ደፋር ትሆናላችሁ፣ ደካማዎችም ትበረታላችሁ። ፈሪ የነበራችሁት ድፍረት ይሰጣችኋል። በረሃብ ምክንያት የምትጨነቁት ረሃብን አታስቡም። ረሃብን ደከመንና መመን አትሉም። መንፈስ ቅዱስ ያድንህ ነው። ምናልባት እናንተ ወደ ስጋም ወደ ዝምድናው አሁን ከዚህ ቃል ገብታችሁ ለውጥኬቱ ተቀመጣችኋል። ስጋ ነውና ደግሞ ዘንጠል አድርጎ ወደዛ ወደ ዞኑ ወደ ክልሉ ይወስዳችኋል፣ ወደ ቤተሰቡ ይወስዳችኋል። ይሄ መንፈሳዊ አገልግሎት የአባ ዮሐንስ ነው። እና እኔ ግን ከማንኛውም ነገር የራቀ ብቻ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ እንዳለው ሁሉ እነሆ የእግዚአብሔርን ቃል የሚያደርጉ ሁሉ ዘመዶቼ ናቸው። ይሄ ነው ዋናው ማሳረጊያው ይሄ ነው። የእግዚአብሔርን ቃል የሚያደርጉ ደግነት ያላቸው እግዚአብሔርን የሚፈሩ ሕጉን የሚጠብቁ ሁሉ ዘመዶቼ ናቸው። የሥጋ ቁራጭ አጥንት የፈላጭ ናቸው። በሥጋ በኃጢአት የተወለዱኝን አይደለም እኔ ዘመድ እምላቸው። ምንም ይሁኑ ምንም በሥጋ የተወለዱኝ ለእኔ ዝምድና የላቸውም። በማቴዎስ ወንጌል ምዕራፍ 12 ቁጥር 56 ላይ ተጽፎ ይገኛል። ስለዚህ ወገኖቼ እንግዲህ እግዚአብሔርን መፍራት አስተምራችኋለሁ። እግዚአብሔርን የምትፈሩ ከሆነ በቃ ሕግ ተጠበቀ ማለት ነው። እግዚአብሔርን ከእናንተ ጋር ነው። እግዚአብሔርን መፍራት ማለት እሱ በፍጹም ልብ ማመን ነው። ሰውን መውደድ ነው። ለሰው ክብር መስጠት ነው። ሟሼት ውሸትን አሉባልታና የሽንገላ ከንፈርን አውጥቶ መጣል ነው። ሽንገላ ሰውን ማታለል፣ ሰውን ማጭበርበር፣ በሰው ሕይወት መነገድ፣ በሃይማኖት መሸቀጥ፣ በክርስትና ማጭበርበርን መተው ነው። እግዚአብሔርን ከፈራነው መቼም ኃጢአት ለመስራት ይገታናል። ትዝ ይለናል። ኃጢአት እንደ ልብ አንደበታችን ከፍተን አፋችን ገብተን ስንናገር ስቅቅ ይለናል። እግዚአብሔርን የምናስበው ከሆነ እግዚአብሔር ከእኛ ጋር ከሆነ እንደ ልብ አያናግርም፣ ይገታናል። ልጓም ነው። አቤቱ በአንደበቴ እንዳልስት አፌን እጠብቃለሁ ይላል መዝሙረኛው ዳዊት። እግዚአብሔርን ስለሚፈራ በአንደበቴ እንዳልስት ዕውር ቆማጣ ድሀ ደካማ ብዬ እንዳልሳደብ በአንደበቴ እንዳልስት አፌን እጠብቃለሁ ማለት እግዚአብሔርን መፍራት ነው። እግዚአብሔርን መፍራት ነው። በመዝሙር 38 ከቁጥር 1 ላይ
እግዚአብሔርን የምትፈሩ ከሆነ እንኳንስ እጃችሁን ዘርግታችሁ ለመደብደብ እንኳንስ እግራችሁን አንስታችሁ በሰውን ለመርገጥ ለመናገርም ትንቀጠቀጣላችሁ። እግዚአብሔርን መፍራት ማለት ይሄ ነው። ምናልባት ብትለምዱት፣ ብትማሩት፣ ብትፈጽሙት፣ ብታደርጉት እኔ ከመናገር ዝም አልልም። ስለ ጽዮን ዝም አልልም፣ ስለ ኢየሩሳሌም ጸጥ አልልም። ኢሳይያስ ምዕራፍ 62 ቁጥር 1 ላይ እግዚአብሔርን በመፍራታቸው ብዙዎቹ ታድለዋል። ደግሞ እግዚአብሔርን የምትፈሩ ሰዎች ዘራችሁን እንዲባረከው እናንተ ብቻ አይደላችሁ። እግዚአብሔርን የሚፈራ ሰው ዘሩ የተባረከ ነው። የረገጠው፣ የጨበጠው፣ የነካው፣ ያየው በአጠቃላይ ዘሩ ይባረካል። እግዚአብሔርን መፍራት ማለት ደግሞ ከፊታችን ተቀምጦ ወይም ከፊታችን ቁሞ እሱን በማየት መንቀጥቀጥ አይደለም። እሱንማ ሰማይና ምድርም አይችሉትም፣ ባህር ውቅያኖሶችም አይችሉትም። በጭብጡ በእፍኝ ይቋጥራቸዋልና ይፈልግም ያደርቃቸዋል። ተራራውን ይሄደዋል፣ ሰማያትን በታላቅ ትኩሳት ያሳልፋል። እሱማ ከግርማው የተነሳ ከፊቱ ማን ይቆማል? ከፊቱም ይቆም የለም። ሕጉን መጠበቅ ነው እግዚአብሔርን መፍራት ማለት። አታድርግ የተባሉትን ነገር አለማድረግ እግዚአብሔርን መፍራት ነውና ልዩነቱ ይሄ ነው። የብቃት መለኪያው ይሄ ነው። እግዚአብሔርን የሚፈራ ሰው ይጸድቃል። እግዚአብሔርን የሚፈራ ሰው ይበቃል። ብቃት መንፈስ ቅዱስ ያድርበታል። ለምን? ሕጉን ጠብቋልና። ይሄ ነው ወገኖቻችን፣ ይግባችሁ። ዘፍጥረት እንግዲህ ዝናብ ስለሆነ ዘፍጥረት ጥራ አድርገን እናሰናብታችሁ። በዘፍጥረት ምዕራፍ 22 ከቁጥር 12 እና እስከ 17 ድረስ ስንመለከት እንሄዳለና ዘፍጥረት ምዕራፍ 22 ከቁጥር 1 ላይ እግዚአብሔር አብርሃምን ፈተነው። ተፈትኖ ማለፍ ያስፈልጋል። ተፈትኖ ማለፍ ነው። ካለ ፈተና እንደዚህ ብሎ ዓለም ዘለል እያሉ እግዚአብሔር መንግሥት አይወረስም። ያ ለሥጋ ብቻ የሚደረግ ሩጫ ነው። ለሥጋ ብቻ የማይጠቅም ሩጫ፣ የረፋት የሰዓት የደቂቃ ሩጫ ነው። ዘላቂነት ያለውን ሰላም ለማግኘት እግዚአብሔርን መፍራት፣ ሕጉን መጠበቅ ያስፈልጋል። ተለይታችሁ ያሁሉ ሕዝብ 50፣ 60 ሺህ 100 ሺህ ሕዝብ ሲሄድ ተለይታችሁ ቀጠራችሁ። ጠዋት እንደ ቁርስ፣ በምሳ ሰዓት እንደ ምሳ፣ በሰርክ ፕሮግራም እንደ ራት የምመግባቸው እግዚአብሔር ቃል ነው። ምግባችሁ የምንመግባቸው እግዚአብሔር ቃል ነውና እነሆ አፍህን ክፈት አለኝ ይላልና የእግዚአብሔር ቃል እንጀራ ነው። እኔም አፌን ከፈትሁኝ፣ የመጽሐፍ ጥቅል አጎረሰኝ። ያንን የመጽሐፍ ጥቅል ጎረስኩት፣ ዋጥኩት፣ ላፌም እንደ ማር ጣፈጠኝ፣ ለሆዴም እንደ ዳቦ እንደ እንጀራ፣ ከዛም በላይ ተስማማኝ፣ እንደ ማር ወለላ ተስማማኝ ይላልና ሕዝቅኤል ምዕራፍ 3 ቁጥር 1 ላይ የመጽሐፉን ጥቅል አጎረሰኝ። የሰው ምግብ ቃለ እግዚአብሔር ነው። የነፍስ ምግብ ቃለ እግዚአብሔር ነው። ቃለ እግዚአብሔር ያልተማሩ ቃለ እግዚአብሔር የተለያቸው ሰዎች የምድረ በዳ ዛፎች ማለት ናቸው። ቅጠላቸው የረገፈ ስራቸው የረገለ ለማገዶ ብቻ የሚጠቅሙ ናቸው። የእግዚአብሔር ቃል ያልሰሙ ተምረው ያልፈጸሙት ለገሃነም ለሲኦል የተዘጋጁ የእሳት ነበልባል የሚጠብቃቸው ሰዎች ናቸው። ስለዚህ እግዚአብሔርን መፍራት አስተምራችኋለሁ። እግዚአብሔርን መፍራት እነግራችኋለሁ። እግዚአብሔርን ልትፈሩ እገሥጻችኋለሁ። እግዚአብሔርን ስትፈሩ ሰውን ታከብሩታላችሁ፣ ለሰው ክብር ትሰጣላችሁ። ፍቅረ ነዋይ በእናንተ ዘንድ የተጠላ የተናቀ ይሆናል። እንደ አባ ዮሐንስ ሁሉን ሰጥቶኝ ሳለ ከዚህ ጫካ ተቀምጬ እሱን ተስፋ አድርጌ መኖር ይገርማል። ሁሉን ሰጥቶኝ ሳለ ሁሉን ሁን ብሎኝ ሳለ እኔ በተደላደለው አሜሪካ አውሮፓ መኖር እየቻልሁኝ ሌሎቹ ከተማ ለማግኘት ይሮጣሉ፣ ይፈጥናሉ፣ ይደክማሉ። አይገቡት ገብተው ስንት ብር እየከፈሉ ስራ ለመያዝ ለመቀጠሩ ይደክማሉ። እኔ ግን ከጫካ ገብቼ ነው ያለሁት ወገኖቼ። እንዲህ አይነት ጽናት ከኛ ይጠበቃል። በበላ ጠጣ ብሎ ከመስገብገብ የተሰጠን እድል ጥሎ ከመሄድ እድል የሰው ልጆች እድላቸው የሚጸናው ባሉበት ዓላማ ሲጸኑ በተሰጣችሁ አሁን ዛሬ በዚህ ሰዓት በዚህ ቦታ ላይ ከጠናችሁ ከታደሳችሁ ሌላ እድል ይጠብቃችኋል። የዘወትር ትምህርት ነው። አሁን እዚህ ኑራችሁ ከተመረራችሁ ከተሰቀጣችሁ ተገለጣችሁ ይሄንንም ታውቁታላችሁ። ከዚህ የተሻለ ነገር ለማግኘት አሁን እዚህ ያላችሁትን ቢርባችሁም ተመስገን በሉት፣ ቢያማችሁም ተመስገን በሉት። ጤና ታገኛላችሁ። የሰላም እንጀራ ይዘንብላችኋል። የሰማይ መስኮት ይከፈትላችኋል።
ተመስገን እያልን ነው። እኛ በእንተ ማርያም እያልን ተመስገን ነበር። ጠላት እያሳደደን ተመስገን ነበር። ሙቱ እየተባልን ተመስገን ነበር። ታሰሩ እየተባልን ተመስገን ነበር። እና አሁንስ የት ደረስክ? ምን ተደረገልህ እንዳትሉኝ ሟል ማለሪም ተመስገን ነው። ግድኛ ወንበር ዙፋን አንፈልግኛ የበረሃ ሰዎች ነን። ከመከራ ላይ መከራ፣ ከችግር ላይ ከፈተና ላይ ፈተና መቀያየር እንጂ ለስጋ የተላ ደስታ ስለማንፈልግ ምን የተሻለ ነገር አገኘ ብትሉ የኔ ስጦታና የኔ ደሞዝ የሚቆጠር ወይም በዓይን የሚታይ ባይኖር የሚታሰብ አይደለም። መንፈስ ቅዱስ ራሱ የሚያስረክበኝ ጸጋና ስጦታ ስለሆነ ለሚቆጠር ገንዘብ ወይም ለሚያልፍ ለሚጠባ መብል አይደለም የማገለግላችሁ፣ በነፃ ነው። ስጦታዬም ደግሞ አይቆጠርም፣ አይመዘንም፣ አይሰፈርም። ስለዚህ የተዋሕዶ ልጆች እግዚአብሔርን መፍራት አስተምራችኋለሁ አለ ነቢዩ ዳዊት። እግዚአብሔርን በመፍራቱ ተጠቅሞበታልና፣ እግዚአብሔርን ፈርቶ ድኖበታልና፣ እግዚአብሔርን ፈርቶ ዘሩን አስባርኳልና፣ እግዚአብሔርን ፈርቶ መንግስቱን 40 ዓመት በእስራኤል ላይ ሲያስተዳድር ጠላት ሳይደፍረው ጠላት ሳይነከው በግርማ ሞገስ ዳር ድንበሩን አስከብሮ በስርዓትና በሚገባ ይመራ ነበርና በተወዳጅነት ይኖር ነበርና ልጆች ሆይ ኑ ስሙኝ፣ እግዚአብሔር መፍራት ላስተምራችኋለሁ። ይህ ዘፍጥረት ብለናል። ከቁጥር ከ20 ቁጥር ምዕራፍ 22 ከቁጥር 1 ጀምሮ እግዚአብሔር አብርሃምን ፈተነው። መፈተናችን ግድ ነው። ከፈተና መውጣት ከኛ ይጠበቃል። መፈተን አለብን። ተፈትነን ማለት ከኛ ይጠበቃል። አትንሰቅሰቁ፣ አትጨናነቁ፣ ምክንያት አታብዙ፣ በእምነታችሁ ጽኑ፣ በአቋማችሁ ጽኑ። አይዟችሁ ሰው ናችሁ። እኔ ከእናንተ ሳንስ ነው በረሃ ገዳም የገባሁት። እኔ ከእናንተ የእናንተን ዕድሜ ሳላገኝ ነው ገዳም የገባሁት። ዛሬ እናንተ ዕድሜያችሁ ተዘግቷል። ቁም ነገራችሁ ሲታሰብ ባዶ ሆኖ እንዳይገኝ በተሰጣችሁ ዕድል ተጠቀሙበትና አብርሃም አባታችን እግዚአብሔር እንዲህ አለው፣ በ100 ዓመት የወለድከውን ሚስት ሳራን በ90 ዓመት የወለደችውን ይስሐቅን ያዝና እኔ ወደማሳይ ተራራ ውጣ፣ በዛም መስዋዕት አድርገህ አቅርብልኝ አለው። በ100 ዓመት የወለደውን በእንባ ያገኘውን ለዘመናት አልቅሶና ፈጣሪውን ለምኖ እነሆ በተለየ ቃል ኪዳን ከይስሐቅ እነሆ ስም የሚያስጠራ ልጅ ይወለድልሃል የሚል ሕያው የሆነ ተስፋ ሰጥቶት ይስሐቅ ከተወለደ በኋላ እንደገና ወደ ተራራ ወሰድና መስዋዕት አድርግልኝ። የሚደንቅ የሚያስጨንቅ የሚያስደነግጥ ነገር ነው። እንኳን የሚወደደውን ልጅ ባትወዱትስ ልጅ መስዋዕት አድርግልኝ ይከብዳል። እዚህ ቁጭ ብዬ ሳያችሁ ሕፃን የያዙ ሰዎች ሽፍን ያደርጉታል። ንፋስ እንኳን እንዳይነካው ሽፍን አድርገው ቅፍ ሲያደርጉት አይቼዋለሁ። ልጁን ስትታቀሙ እንዲሁ ነን ያደግነው። እኛ ደግሞ አሁን በስጋም ሳይሆን በመንፈስ ቅዱስ እንዲሁ እያደረግን እያሳደግናቸው ነው። በመንፈስ ቅዱስ እኛ ታቅፈን ባንዛችሁ ባንቀዛም ባናዝናችሁ እንዲሁ አድርገን ነው ክፉ እንዳያገኛችሁ የምንጨነቅላችሁ። ሕፃን የሚይዙት ሰዎች እያቸውማ ነገ እኮ አድጎ ሌባ ይሆናቸው፣ ነገ አድጎ ኪሳራቂ ያሰድዳት፣ ነገ ራሷን ያጥፋል፣ ወይም ደግሞ ሲቀማት ምንም ለሀገር አይታወቅ። ዝም ብለው ግን ይህ ባህሪ ነው። አረቢቶች፣ ወፎች፣ ጦጣዎች የልጆቻቸው ነገር ጭንቃቸው። ሰውስ መቼም በግማሹ ቢሆን አድጎ ቤተሰቡን የሚረዳ ሀገሩን የሚረዳ ይወለዳል። አሁን አራዊቶች ምኑን ሊጠቀሙበት ነው? ያሳድጋሉ፣ ጥሏቸው ይሄዳል። እናቱን ተመልሶ አይረዳም፣ አባቱንም አባቴ ብሎ አያከብርም። ግን እግዚአብሔር እንድናድግ ስለፈለገ ወላጆች እንዲንከባከቡን ያደርጋል። እንዲያው ወልዶ መጣ ቢሆን ኖሮ እኛ ሁሉ እዚህ አንደርስም ነበር። እንድናድግ ስለፈለገ እየተራቡ እየተጠሙ በጀርባቸው ላይ ብዙ ቆሻሻ እየፈሰሰ እየቦለቦሉ እየፈጩ እንዲህ ተጨንቀው አሳደጉን። እንድናድግ ስለፈቀደ ነው። በተለይ ለሰው ልጆች ደግሞ እና እንግዲህ ኑ ልጆች ሆይ ኑ ስሙኝ፣ እግዚአብሔር መፍራትን አስተምራችሁ። የቀን መዝሙረኛው ዳዊት አብርሃምን ወደማሳይ ተራራ ውጣና ልጅህን መስዋዕት አድርግልኝ አለው። አብርሃምን ምንም እንኳን እግዚአብሔር ከአብርሃም ከይስሐቅ ስም የሚያስጠራ ልጅ ይወለድልሃል ቢለኝም እግዚአብሔር የሚሳነው ነገር የለም። በ100 ዓመት የወለድኩትን ልጄን
ቃል ኪዳን ሰጥቶኛል። የሞተውንም ማስነሳት ይችላል። እኔ ብቻ ወስጄ ወደ ተራራው መስዋዕት ማድረግ አለብኝ። ከዛ በኋላ የሞተውን ማንሳት የእግዚአብሔር ስራ ነው። የኔ ስራ ድርሻ ግን ሕጉን መፈጸም ነው። እግዚአብሔርን መፍራት ነው። አብርሃም ቀኝም ግራም አላለም፣ አማካሪም አልፈለገም። ቀጥታ ልጁን ይዞት ወደ ተራራ ወጣ። በ100 ዓመት የወለደውን እነሆ ከመስዋዕት ይልቅ መታዘዝ ይበልጣል ይላልና በአንደኛ ሳሙኤል ምዕራፍ 15 ቁጥር 22 ላይ መስዋዕት ከማቅረብ ይልቅ እግዚአብሔርን ሕጉን መጠበቅ፣ የእግዚአብሔርን ትእዛዝ መፈጸም። መጨመርም አይቻልም፣ መቀነስም አይቻልም። ወገኖች እንገራችሁ በእግዚአብሔር ሕግ ላይ መጨመርም አይቻልም፣ መቀነስም አይቻልም። ቅዱስ ዮሐንስ ወንጌላዊው ዮሐንስ በወንጌሉ በራእዩ ምንድን ነው ያለ? ራእየ ዮሐንስ ምዕራፍ 22 ቁጥር መጨረሻ ላይ፣ በወንጌል ዮሐንስ ምዕራፍ 21 ቁጥር መጨረሻ ላይ ምንድን ነው ያለ? እነሆ ከዚህ ከተጻፈው የጨመረ እነሆ በዚህ መጽሐፍ የተጻፈው መከራው ፍዳው ሁሉ በላዩ ላይ ይጨመርበታል፣ ይፈስበታል። የቀነሰ ደግሞ ከመንግሥተ ሰማያት ክብሩ ይቀነሳል። መጨመርም አንችልም፣ መቀነስም አንችልም። ሕጉን መፈጸም ብቻ ነው። ሕጉ የተጻፈውን መፈጸም ነው። መልካም ስራ ላይ መልካም ስራ ጨምር ከተባለ ግን ይቻላል። ያለህን ሽጠህ ለውጠህ ተከተለኝ የሚለው ነገር የበለጠ አገልግሎት ነውና መጽደቅ አለ። ሕግጋትን 10 ቃላተ ኦሪትን 6 ቃላተ ወንጌልን ጠብቀን መጽደቅ መንግሥት የመንግሥት ወራሽ መሆን። ከዛ በላይ ደግሞ ሁሉም ጥሮ በረሃ በመግባት ወንጌል በመስበክ ሕዝቡን በማገልገል የበለጠ ክብር ለማግኘት የበለጠ መስራት ይቻላል። ዋናው ግን ሕጉን ጠብቀን መኖር ነው የሚያስፈልገውና እነሆ ከመስዋዕት ይልቅ እግዚአብሔርን ትእዛዝ መፈጸም ልቦና ቢሰጣችሁ ልቦናችሁ ቢከፈት እንዳለ የጠነከረው ድንጋይ ልባችሁ ቢከሰከስ ሰርዶ የተበተረው ልባችሁ በእውነት በዕርፈ መስቀል ታርሶ ለዘር ለመከር ቢበቃ ስንዴ ቢያፈራላችሁ እንዲህ ነበር የምናስተምራችሁ። እግዚአብሔርን መፍራት አስተምራችኋለሁ። እግዚአብሔርን በመፍራት የተጠቀመው አባታችን አብርሃም ተጠቀመ። ወደ ተራራ ይዞት ወጣ። በልጁ ላይም ሰይፍ መዘዘበት። አብርሃም 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 አለው። ደጋግሞ ጠራና እጅህን አንሳ፣ ከይስሐቅ ላይ እጅህን ቶሎ ብለህ አንሳው። በእውነት በ100 ዓመት ከወለድከው ከአንዱ ከምትወደው ልጅ ይልቅ እኔን እንደምትፈራ አውቄአለሁ። እኔን እንደምትፈራኝ ተረዳሁ። በእውነት ትፈራኛለህ። እግዚአብሔር መፍራትን አስተምራችሁ እንድትጠቀሙ። በልጁ ላይ ሰይፍ መዘዘበት። ለመስዋዕት አዘጋጀው፣ ለመስዋዕት አቀረበው። እግዚአብሔርን በመፍራቱ የእግዚአብሔርን ሕግ ፈጸመ። እግዚአብሔርን ማለት 13 14 15 ቁጥር አብርሃም ሆይ በእውነት በ100 ዓመት የወለድከውን ልጅህ ከእኔ ይልቅ አልወደድክም። እኔም ከልጅ በላይ ወደኸኛል፣ አክብረኛል፣ ፈርተኸኛልና ስለዚህ እስኪ ወደ ሰማይ ተመልከት አለው። አብርሃም ወደ ሰማይ ተመለከተ። ዘርህን እንደ ሰማይ ከዋክብት አበዛልህ አለ። ወደ ባህር ተመልከት። እስራኤል በባህር የተከበበች አለ። ከነዓን በባህር የተከበበች ሀገር ናት። እስኪ ወደ ባህር ተመልከት አለው። ወደ ባህር ተመለከተ። ዘርህን እንደ ባህር አሸዋ አበዛልሃለሁ። መታደል ነው። እንደ ሳሩ እንደ ቅጠሉ አበዛልሃለሁ። ምን ስለሆነ? እግዚአብሔርን ስለፈራ ሕጉን ስለጠበቀ። እግዚአብሔርን መፍራት በምድርም በሰማይ ጸጋን ያበዛል። በምድርም ዘርን ይባርካል። በምድርም ሀብትን ያስባርካል። በምድርም የሰላም እንጀራ እንድንመገብ ያደርጋል። እግዚአብሔርን መፍራት በሰማይም የመንግስቱ ወራሽ ዛሬ የአብርሃም የይስሐቅ የእስራኤል አምላክ ብለን ስማቸውን በመጥራት ስሙን ከስማቸው ጋር ወይም ስማቸውን ከስሙ ጋር አድርገን ከጌታ ስም ጋር ጠርተን ከመከራ ስጋ ከመከራ ነፍስ እንድንድን ተስፋችን እነሱ ናቸውና እኔ የአብርሃምና የይስሐቅ ያዕቆብ አምላክ ነኝ ያለ ዘጸአት ምዕራፍ 3 ላይ አባታችን የሰራዊት ጌታ የሰማይ አምላካችን እግዚአብሔር ዘጸአት ምዕራፍ 3 ቁጥር 8 እና 9 10 ላይ እኔ አብርሃም የይስሐቅ ያዕቆብ አምላክ ነኝ ያለ እንዲህ ስላለ እንግዲህ እኔ ሕያዋን አምላክ ነኝ። እነሱ በስጋ ቢያልፉ ዛሬ ይስሐቅ በ180 ዓመት አብርሃም አባታችን በ175 ዓመት እንዲህና እንዲህ ያዕቆብም በ147 ዓመት ከዚህ ዓለም ተሰናበቱ። ዮሴፍ በ110 ዓመት፣ ሙሴ በ120 ዓመት። እኛ ደግሞ ዛሬ በዚህ እድሜያችን እንግዲህ የሚጠብቀንን እግዚአብሔር እሱ ያውቃል።
እንግዲህ አብርሃም አባታችን እግዚአብሔርን ፈራና ልጁን ለመስዋዕት አቀረበ። ልጅን ያህል ነገር እናንተ ሳንቲማችሁ ቁጭ ነው፣ ገንዘባችሁ ጉልበታችሁ ቁጭ ነው። ሁሉም ነገር በቁጠባ ነው የምትሰሩት። ያለንን ቁጠባ ነው እኛ ራሳችን ለማስረከብ ራሳችን ለእግዚአብሔር ያስረከብን። በቃ እንግዲህ ከዚህ በረሃ እንደኔ አይነት ታዋቂ ሰው ከዚህ በረሃ መቀመጥ ህልም ነው፣ ራሱ አይታሰብም። እኔ ታዋቂ ነኝ በዓለም ክፉዎች በክፋት ይፈልጉኛል፣ በጎዎች በበጎነት ይፈልጉኛል። ለእኔ ብዙም የሚደረግ ነገር ነበር። ያን ሁሉ ትቼ ግን ጫካ እናንተ ጋር ነው ያለሁት። ይሄ ነው መጨከን ማለት። እግዚአብሔርን መፍራት ማለት እንዳረክ አድርገኝ፣ እኔ ያንተ ሰውነቴን ሁሉ ለአንተ ሰጥቻለሁ፣ የእኔ የሆነ ሁሉ ያንተ ነው፣ የእኔ ምንም የለኝም ጌታ ሆይ አንተ ጠብቀኝ፣ አንተ እንደወደድህ አድርገኝ፣ በቃ ከጥፍሬ እስከ ፀጉሬ ያንተ ነኝ በማለት እኔ እዚህ በአሁኑ ሰዓት እዚህ ጫካ እንዲህ መኖሬ ለእኔ በጣም የሚገርም ነው። አንቺ አሁን ምናልባት ቤተሰብ ብቻ ቢያውቃችሁ ነው። ቤተሰብ እናትሽ አባትሽና አብረሽ ስታድጊ ጎረቤት ቢያውቅሽ ነው፣ ጎረቤት ቢያውቅ ነው አንተ ነው። እኔ ግን በብዙ ሰው ዘንድ የታወቅኩ ነኝ። በመንግስትም በቤተ ክህነትም በውጭም በውስጡም የታወቅኩ ነኝ። ለእኔ አይነት ሰው ከዚህ መቀመጥ ይገርማል። እሱን አምኖ መኖር የሚደንቅ ነው። እንግዲህ እግዚአብሔር መጨረሻችን ያሳምርልናል። ይሄ ምንድን ነው? የእብደትም አይደለም። ትንሽ የእናንተን ያህል ማሰባችን እንዳቅሜ ያስባለሁ። የድክመትም አይደለም። እኔም እንዳቅሜ የምንቀሳቀስባት ጉልበትና ማስበት አይምሮ ሰጥቶኛል። ግን ራሴን ለእግዚአብሔር አስረከቡት። እግዚአብሔርን በመፍራት ከየትም ቢወጣ በወርድ ከእግዚአብሔር የምሰወርበት የለኝም። ከየትም ቢወጣ በወርድ እግዚአብሔር በየትኛውም ቦታ ጥበቃው ከኔ ጋር ነው፣ አልጠረጥረውም። ከእነርሱ ጋር ካሉት ከኔ ጋር ያሉት ይበልጣሉ በማለት ፈጣሪና ምን እዚህ በረሃ ገባው። ይሄ ነው ፍቅር ማለት ወይም መፍራት ማለት። የሰው ሁለንተናዊ ነውና ይላልና መክብብ ምዕራፍ 12 ቁጥር 13 ላይ የሰው ሁለንተናዊ ነውና እግዚአብሔርን ፍሩት፣ እግዚአብሔርን አክብሩት። የሰው ሁለንተናዊ ነው። ይህ ሰው የትዳሩን፣ የመንፈሳዊውን፣ የበረሃውን፣ የከተማውን፣ የገጠሩን በስልጣን ወይም ደግሞ በሌላ በነጋዴነት በግብርና በአጠቃላይ ለግብርናም በለው ለንግድ ለመንግስት ሰራተኛነት በቢሮ ተቀምጦ ለማስተዳደር በለው ቁሞ ለማስተማር ለመምህርነት ወይም ለስብከተ ወንጌል የሰው ሁለንተናው እግዚአብሔርን መፍራት ነው። እግዚአብሔርን የማይፈራ ሰው እግዚአብሔር የለውም። እግዚአብሔርን መፍራት ቢኖር ኑሮ ግድያም ባልኖር ነበር፣ በረትም ባልተከፈተ ነበር። እግዚአብሔርን መፍራት ቢኖር ኑሮ ምድር ራሷ መረገነት ትሆን ነበር። በረት አይከፈትም፣ የሰው ቤት አይሰበሰብም፣ የሰው ደም አይፈስም፣ የሰው ክብር አይቀነስም፣ ጉቦው፣ ሙስናው፣ አራጣ ማበደሩ የለም። እግዚአብሔርን ልንፈራ ቢሆን ኑሮ እግዚአብሔርን ስለተዋችሁት ነው። እግዚአብሔርን እንደ ሁለተኛ ሶስተኛ ደረጃ ስለቆጠራችሁ ቅድሚያ ለስጋችሁ ቅድሚያ ለሆዳችሁ ስለሰጣችሁት ዛሬ ስንተራመስ፣ ዛሬ ስንቀፈጠፍ፣ ዛሬ ስንዋሽ፣ አንደበታችን ለሐሰት ስንከፍተው እንግዲህ ከዚህ እንኳን ቁመው ሐሰት መናገር እኔን አስቀምጠው አንደኛ ዮሐንስ ላይ ሁለተኛውን ይህ ናቸው እያሉ የሚመሰክሩ ሰዎች ድፍረት ነው እኮ በጣም መተላለፍ ነው። ልስታችን ተመልከቱ። ያው በዮሐንስ አናግረውኛል። ዮሐንስ እንደምን ዓመት ሙሉ ሲደክም እባክህ መስቀል መቋሚያ ልጠብቆ ሲደክም የኖረ ሰውዬ ምንድን ነው ይሄ ባለሙያ ነኝ የወርቅና የብር አጣኝ ነኝ ብሎ ነው ባለሙያ ነኝ ብሎ የገባ ነው የሚሉት። እንግዲህ እንዲያውቋጠው ግን ሌላ ርችት ማብዛት ይሄ የማጭበርበር ሁኔታ ነው። ይህ ልጅ የሆነ ነው ጸጋችን፣ ክብራችን፣ ጸጋው ቀርቶ ክብሩ ቀርቶ አንድየውን የኃጢአት የዲያብሎስ የክብር ልጆች የሆናችሁ እንዲህ የማይበለውን እያስመኛችሁ የእናንተ ያልሆነውን እየፈለጋችሁ በረቱ እኮ የሚከፈት እንደዚህ ማለት ነው። የሰው ሀብት መፈለግ፣ የሰው ሻኝ ያለው በረቱ፣ የሰውን ሀብት ንብረት መቀማት፣ ኪስ ማውለቅ፣ ማታለል፣ ማጭበርበር። አሁን ደግሞ መንፈስ ቅዱስ ልታታልሉ ፈለጋችሁ፣ መንፈስ ቅዱስ ልትሰርቁ ፈለጋችሁ። ከዛ በስርቆታችሁ የሚቀጣችሁ አጣችሁ መጣችኋል። እዚህ ተደብቃችሁ ደግሞ መንፈስ ቅዱስ መስረቅ ፈለጋችሁ። የእናንተ ያልሆነው እውነተኛ ሳትሆኑ ጽድቅን ሳትከተሉ እግዚአብሔርን ሳትፈሩ ፈጣሪያችሁን ሳታውቁ ደግሞ በቃ እስከ ማለት ነው። እንዲህ ከመሆን ያውጣችሁ ልጆች። በአቅማችሁ አድርጎ የሚድኑት ባረገን ጌታ እግዚአብሔር አልሰማችሁም እንዴ? የሚድኑት ጥቂቶች ናቸውን የሚለው እኮ ነገር የሚያሰጋ ነገር ነው።
የሚድኑ ጥቂቶች ናቸው። በዓለም ላይ ካለው ሕዝብ ሁሉ ማን ሊድን ይችላል? ተደጋግሞ ተጽፏል። ማን ሊድን ይችላል? የሚድኑ ጥቂቶች ናቸው። እንደዚህ አይነት ዕዳ ያለብን ሰዎች ዛሬ እግዚአብሔር የመንግሥት ወራሽ አድርገን እባክህ ልቦናችን የቀና አድርገን መልካም አስበን በጎ አስበን መንግሥተ ሰማያት እንድንገባ ከፊት እንድንቆም እርዳን ጌታ ሆይ ጠብቀን ለማለት አልፎ ተርፎ ሰውን ገንዘብ እየዘረፉ በቅቻ ያለው የሚል ትውልድ ቀማኛ ትውልድ የተፈጠረበት እና እግዚአብሔር መፍራት ማለት ይሄ ነው። አባታችን አብርሃም እግዚአብሔርን ስለፈራ ዘር እንደ ሰማይ ከዋክብት እንደ ባህር አሸዋ ይበዛልሃል ተብሏል። አሁንም ያገራልና ዘመናችን ይባርከልን እንላቸዋለን። ዳዊትም እንጂ እግዚአብሔርን መፍራት ማለት ኃጢአት ስትሰሩ መጸጸት ነው። እግዚአብሔርን መፍራት ማለት ሕግን መጠበቅ። ዳዊት አባታችን የአባቱን የእሴይን በጎች ጠብቅ ሲባል እደግ ብሎታል እንዲያደግ እግዚአብሔር አምላክ በእስራኤል እንዲነግስ ስለፈቀደ በጎችን ተጠንቅቆ ይጠብቅ ነበር። እግዚአብሔርን መፍራት ማለት የአባትን ትእዛዝ ማክበር፣ የእናትን ትእዛዝ ማክበር፣ የአለቃን ትእዛዝ ማክበር፣ የባለቤትን ትእዛዝ ሚስትህም ሆነ ባልን መከባበር በአጠቃላይ ነው። በህብረተሰቡ ዘንድ ጥሩ ስለምማር እኔም አሁን ከመነኮሳት ጋር አለ እኔ ቀድሜ ገብቼ አንዳንድ እያሉ መጥተዋል። ተሰብስበው አልቆዩኝም፣ ጉብዬም አላመጣኋቸው። ነገር ግን በመነኮሳት ዘንድ ደግሞ ጥሩ ስነ ምግባር ሊኖረኝ ይገባል። ይውደዱኝም አይውደዱኝም ያ የመውደድ ያለመውደድ ማር የማይፈልግ ሰው አለ። ማር የሚመረው ሰው ስላለ ይውደዱኝ አይውደዱኝ ሌላ ጉዳይ። ነገር ግን እኔ ጥሩ ስነ ምግባር ሊኖረኝ ይገባል። ልጆችን እኔም ብለው መጥተዋል፣ እኔም ብለው ተከትለውኛል። ጥሩ ዮሐንስ እንዲህ አይነት ርስት አውርሰን ከዛ በኋላ ደግሞ ወደፊት ቀኑን መስከረም አንድ ብሎ ለመጥራት ያውቀው እንጂ መኪናው ይገዛላቸዋል። ሌላ በከተማ ሌላ ስራ ይከፈትላቸዋል። እነሱ ያክብሩኝ አያክብሩኝ የራሳቸው ጉዳይ ነው። በእኔ በአባትነቴ ግን በውስጥም በውጭም ጥሩ ሀብት አውርሻቸው ከልመና ነፃ አድርጌያቸው ነው የሚሄደው። እኔ የወንቅ ሴት መነኮሳት እንዳይለምኑ አክብረው ከያዙት ከሸጡት ከለወጡት ምን ማድረግ አልችልም። ከሸጡት ከለወጡት ካከሰሩት የራሳቸው ጉዳይ። የበረሃው መናኝ ግን 5 ሳንቲም ወይም ደግሞ መስቀል ወይም ደግሞ የነቀዘ ስንዴና ብለበላው ግምጃ ባልተገኘበት በባዶ በረሃ ላይ ገብቼ እነሆ 1000 ዓመት ያስቆጠሩ ገዳማት ስንዴ እየለመኑ የበረሃው መናኝ ግን ባለመኪና ባለቤት ነው የምናደርጋቸው ወንቅሸቶችን ፎቅ በፎቅ ነው ከገዳሙን የምንሰራበት። አውሮፓ ነው ወይስ አሜሪካ? ገነት ነው ወይስ ምድር እስኪባል ድረስ እንዲህ ታሪክ ለመስራት ነው በረሃ የገባነው። እኔ ማንነቴን ይመስላል እንግዲህ እናንተ በሽታ ማራቅ አጋንንትን አውጡ ትልቅ ስራ፣ ወንጌል ስበኩ መልካም። ከዚህ አያይዞ ደግሞ ድህነትን የሚያሽመደምድ ድህነትን የሚያርቅ የአንደኛው ክፍለ ዘመን ስደተኛው ባሕታዊ ዮሐንስ እንዲህ አይነት ሲቆፋ እንዲሁ ሆላቸው ካልተቀበሉትና ካላከበሩት ፍዳው ለራሳቸው እኔ ነፃ ነኝ። አባትና እናቶቻቸው ያላረጉላቸውን እኔ እንዲህ አድርጌ አውርሼ አትረፍርፌላቸው ብሞት ነገ ላይ ይደገም ይችላል። ያ ብልጽግና ላይ ቀጥል ይችላል፣ ከኔ ጋር ሊያልፍ ይችላል። ነገር ግን ከኔ ነፃ ነኝ። ድሃው መነኩሴ ከየትም በትምህርት መሰናከል ጤፍ እየመጣባቸው ከደወል ደግሞ ከትዳር የተፈናቀሉ በበሽታ ምክንያት የመጡ እንዲሁም ደግሞ እንደ ክርስቶስ ሰምራ ትዳራቸውን ትተው የመጡ ሊኖሩ ይችላል። እንደያመጣጡ የእያንዳንዳችን አመጣጥ የተለያየ ነው። ያም ሆነ ግን የኔ አባት እናቴ ስራ የታደልኩ ባሕታዊ እግዚአብሔር ከኔ ጋር ያልተወኝ ያልጣለኝ እግዚአብሔር ከኔ ጋር የሆነ ሰብስቤ እነዚህ ስንዴ ልመና በገዛ እጄ ሰብስቤ መንግሥተ ቤተ ክህነት ከባለ ሀብት አይደለም እኛ እንሰጣለን እንጂ አንቀበልም። የእኛ ስጦታ የእኛ አገልግሎት ይህንን ይመስለውና እንሰጣለን እንጂ አንቀበልም። ልዩ ባሕታዊ ልዩ ስደተኛ ልዩ ድሃ በድህነቴ የማምንበት ማንነቴ ያልተሰወረኝ ስለ እኔም ሆነ ስለ ሰው መመስከር የሚችል ሰው እንደምን ቆያችሁ? እግዚአብሔርን መፍራት አስተምራችኋለሁ ልጆቼ ሆይ ስሙኝ ይላልና። እነሆ የጥበብ መጀመሪያው እግዚአብሔርን መፍራት ነው። መጽሐፈ ምሳሌ ምዕራፍ 1 ቁጥር 7 ላይ ጥበበኛው ሰለሞን የተናገረው ቃል ነው። መጽሐፈ ምሳሌ ምዕራፍ 9 ቁጥር 10 እና 11 ላይ እነሆ መዝሙር
10 ቁጥር 10 ላይ እግዚአብሔርን መፍራት ጥበብ ነው፣ የጥበብ መጀመሪያው መጨረሻው እግዚአብሔርን መፍራት ነው። እግዚአብሔርን ፍሩት፣ እግዚአብሔርን አመስግኑት። ሰው እንድትሆኑ ትዳራችሁ እንዲባረክ ትዳር የምትሉ ሰዎች አላችሁ። በእውነት ኮቪድ-19 ከምድር ገጽ ጠፍቶ ወደ ከተማ ሄደን ወደ ገጠር ሄደን ትዳር ይዘን ኑሮ መስርተን ልጅ ወለድን የምትሉ አላችሁ። እንዲባረክላችሁ ከፈለጋችሁ ሕጉን ጠብቁ፣ እግዚአብሔርን ፍሩት። ካለዛ ግን ኪሳራ ነው፣ ባዶ ነው፣ ውሸታችሁ ነው፣ ምኞታችሁ ሁሉ ባዶ ነው። ሕጉን ሳይጠብቁ መመኘት ስራ ሳይሰሩ ደሞዝ እንደመጠየቅ ማለት ነው። ስራ ሳይሰሩ ደሞዝ፣ ወሩን እየጠበቁ ደሞዝ ስራ ሳይሰሩ እንደመጠየቅ ማለት ነው። እግዚአብሔርን ሳይፈሩ እንጀራ መለመን፣ እግዚአብሔርን ሳይፈሩ የሰላም ዘመን መለመን፣ ጤና መለመን ከንቱ የዘርፋነት ነው። ዘራፊ ያለ ሰይጣን ዘራፊ እያለ ይሉን እንኳን ይወደ እናንተማ ዘራፊ ናችሁ ማለት ነው። ዝም ብላችሁ ከተመኛችሁ እግዚአብሔርን እየፈራችሁ ሁሉ እየጠበቃችሁ ለምኑት፣ ይሰጣችኋል። ለምኑ ይሰጣችኋል። በራንኳኩ ይከፈትላችኋል። ሹ ታገኛላችሁ። ቃል ገባልን ጌታ ማቴዎስ ምዕራፍ 7 ቁጥር 7 ላይ እኔ እናንተ አባት ወይም እናንተ ወንድም ሕፃን ሆኜንም እኮ ፈጣሪን ያለንን ተስፋ መቁረጥ ሰው አድርገኝ ነበር ማለት ወይ አንሳኝ መኖር አልፈልግም ወይ ሰው አድርገኝ፣ በቃ ሰው አድርገኝ ባርከኝ ጌታዬ እንዲሳል ይህንም ታላቅ ሰው አድርገኝ ባለም ልታወቅ አድርገኝ ገዳም ላቋቁም አድርገኝ ሳልበለዛ ግን አንሳኝ መኖር አልፈልግም። እችላት ውሳኔ ውስጥ እኔም ደግሞ በራሴ ያላልኩ አንተ ፈቃዴ አንሳኝ እኔን መውሰድ ይችላል። እንደ አባቶችን ለኤልያስ እንደ አባቶችን ለሙሴ ሞትን ለመንሁ፣ እግዚአብሔር ግን ተወኝ፣ ገና ብዙ ስራ ትሰራለህ ቆይ አለና ምንም የሌለኝ ደካማ ሰው እግዚአብሔር ከዘመን ዘመን እየሰጠ ከፊታችሁ አቁሞኛል። እና ዳዊት አባታችን የእሴይን በጎች ነበር የሚጠብቅ። እግዚአብሔር መፍራት የሚጀምረው ከአባትና ከእናት ጋር ሆኖ ነው። አባትና እናትን ማክበር እግዚአብሔር መፍራት ነው። ለአባትና ለእናት ክብር መስጠት እግዚአብሔር ነው። ካለበለዚያ ግን አይሳካም፣ አይሆንም፣ አይሟላም። በራስ ፍላጎት እየተመዘገዘቡ ቢሉት ምንም ስለማይሆን ነው። የማይሆነውን ነገር አይሆንም ብዬ እየዘገቡ ንገራቸው፣ የሚሆነውን ነገር ደግሞ ክፍት ልተውላቸው። ዳዊት አባታችን በጎችን አንበሳም ድብም እንዳይበላቸው። አንበሳ ሲመጣ አንበሳ ያስፈራል። እኛዩ ውሻው በጮኸ ብላ አይደል እናቴ ድረሻለች። እኔ ራሴ ውሾችን እፈራቸዋለሁ ስለሚወዱኝ እንጂ እኛ ሀሳደገለ ውሻ ፊት መቆም የማንችል የምንፈራ ሰዎች። ዳዊት ግን አንበሳው እየዛተ ሲመጣ በጉን ነጥቆ ሲወስድበት ጉሮሮውን እያጠቀ ነበር። አንበሳውን ጠብቆ በጉን ነፃ የሚያወጣ ይህን ምነው እግዚአብሔር መፍራት ነው። ከበላም አንበሳው ይቦጫጭቀኝ ጅቡም ይቁረጠኝ የአባቴን በጎች አላስነካም። ገብቷችኋል? የአባቴን አደራ ወጣለሁ፣ የአባቴን ተልእኮ አፋጥናለሁ፣ የአባቴን ትእዛዝ ፈጽማለሁ። ይሄ ነው ልጅነት። ለማደግ ከፈለጋችሁ፣ ለመክበር ከፈለጋችሁ፣ ለማግባትና ለመውለድ ከፈለጋችሁ፣ በስራ ላይ የተቀመጣችሁ ጥሩ አስተዳደር ለማስተዳደር ጥሩ አስተዳደር እንደ ሙስና እየተቀበሉ ይህን ቅጨው ቅለመው ማለት አይደለም። ትክክለኛ እውነተኛ አስተዳደር ለማስተዳደር መንፈስ ቅዱስ አብሮባችሁ እውነት ሕግን ጠብቃችሁ እንድትሰሩ በሰውና በእግዚአብሔር ዘንድ ተወዳጅነት እንዲኖራችሁ በምድር በሰማይም ባለዋጋዎች እንድትሆኑ ከፈለጋችሁ ይሄ ነው የሚያስፈልገው። ዳዊት እግዚአብሔርን መፍራት የጀመረው እግዚአብሔርን ከሰማይ አሻቅቦ በማየት በዘባነ ኪሩቤል ላይ የሚኖረውን አምላክ አይቶ አይደለም የፈራ። ያማ ልብሱ እሳት፣ ክዳኑ እሳት፣ መጎናጸፊያው እሳት። ልድፈር ብትል መድፈር አትችልም። በሚያስፈራና በሚያንቀጠቅጠው በመንበረ ፊት ይላልና አስፈሪ ነው። እንዲህ የሚደፈር ነገር የለውምና እዚህ ስጋ የለበሱ ሰዎች ሲያስፈሩ ይሆናል እንኳን እስከ ጌታ መፍራት ማለት ግን ሕጉን መጠበቅ ነው። ዳዊት ከአባቱና ከእናቱ ከእሴይና ከእናቱ ሁሉ ፈራ እግዚአብሔርን። እግዚአብሔርን ፈራ፣ በጎችን ጠበቀ። ልጄ አደራ በጎችን እንዳይረባቸው፣ ልጄ አደራ በጎችን ውሃ እንዳይጠማቸው፣ ልጄ አደራ በጎችን አንበሳና ድብ እንዳይበላቸው ብሎ እሴይ ለዳዊት አደራ ነው። ዳዊትም የእሴይን የአባቱን አደራ ወጣ፣ አባቱን አከበረ፣ አባቱን ፈራ። አባቱን አከበረ ማለት እግዚአብሔርን አከበረ ማለት። እናትሽን አከበርሽ ማለት እግዚአብሔርን አከበርሽ ማለት ነው። የወቅሴትና በምኔት አከበርሽ ማለት እግዚአብሔርን አከበርሽ፣ ሌላ አይደለም። ስለ ራሴ አይደለም የምሰብከው። ሌላው ጊዜ አመኔትኩኝ የምኖር አይደለም። እነሆ የገዳሙን አስተዳዳሪ አከበርሽ፣ አከበርክ፣ ሕጉን ጠበቃችሁ ማለት እግዚአብሔርን አከበራችሁ ማለት። እግዚአብሔርን ማየት ነው። ወንድሙን እየጠላ
እግዚአብሔርን እፈራለሁ፣ እግዚአብሔርን አከብራለሁ፣ እግዚአብሔርን አመልካለሁ የሚል ውሸታም ነው የሚል ተጽፏል በአንደኛ ዮሐንስ ምዕራፍ 4 ቁጥር 18 ላይ። የሚያየውን ወንድሙን እያሳደደ የሚያየውን ወንድሙን እየጠላ የሚያየውን ወንድሙን ባየው ቁጥር እየተንገሸገሸ እኔ ክርስቲያን ነኝ አምላክ ፈጣሪን አመልካለሁ ይህ ውሸታም ነው ተብሎ ስለተጻፈ እርስ በርሳችን ለመከባበር ያብቃል። እግዚአብሔርን መፍራት ማለት ሕጉን መፈጸም ነው። ሕጉን ተከበር። አሁን በዚህ ገዳም ይሄን አታርጉ ተብሏል። ያንን የማታደርጉ ሰዎች በእውነት የገዳሙ ፍቅር አላችሁ፣ ገዳሙንም ታከብራላችሁ፣ ገዳሙንም ትፈራላችሁ፣ ገዳሙንም ትወዳላችሁ። ፍቅርም አለ መፍራትም አለ። እንዲህ ነውና ልጅነታችሁን ገለጻችሁ ማለት ነው። የተሽለኮለካችሁ ኃጢአት እየሰራችሁ በዚህ ገዳም ውስጥ ስትሄዱ መከራ ነው። ስትሄዱ ፍርድ አይደል ይጠብቃችሁ። ይህን ኃጢአት እንድትሰሩበት አይደለም እኛ ገዳም ያቋቋም ነው። እዚህ ከጠላት ጋር አብረን እዚህ ሌሊት ስንቆፍር እያደርን ወይ ድፍረቴ ወይ እብደቴ ነው ድፍረቴ የሚያሰኝናል። ጠላት በዞ የከቦ እኔ ስቆፍር አድራለሁ ብቻዬን ወንድም የለን የት የለኝ መጮህም አያስፈልግም። ጩኬስ ማን ይመጣል? ግሬን እጄን ዘነጣጥለው ከሚጥሉኝ ከጠላት መካከል ስቆፍር አድራለሁ ብቻዬን። እናንተን ለመሰብሰብ እናንተ እንድትድኑ እናንተ መጠጊያ ሊሆናችሁ የእናንተ ምስካዬ ህዝማን የድሆች መጠጊያ ሊሆኑ ምሽት ስለእናንተ ብዙ ጊዜ ሞትኩላችሁ፣ ብዙ ጊዜ ስለእናንተ ተደበደብ፣ ስለእናንተ ብዙ ጊዜ ተሰደብ። ሆኖ ግን ዛሬ ከዚህ ደርሰናል። እግዚአብሔር መፍራት ይሄ ነው። ሽሪዮቼ እንደሱ ነው። እግዚአብሔር መፍራት ብሎ እግዚአብሔር ማለት አይደለም። እሱንማ ያየው የለም እስካሁን ማንም ያየው የለም። ነገር ግን በአምላክነት ያንን ዝናብ ሁሉ ሄደ አጌቴስ በእውነት የሀብቱ ብዛት ማለት የሌለው ቢለው ደመና ፀሐይ አትወጣም። ንፋስን እኮ ባለበት ቁምሮት ግን ንፋስ ካለ ደመና ይሄዳል። ነፋስ ችውቤ በአንድ በሰከንድ ተጠርቆ ነፋስን ባለበት ቁም አለ። ደግሞ የሚገርም በቀደም ከዚህ ሽውሽው ነበር ነፋስ ልብሳቸው ሁሉ ይወዛወዛ ከሰማይ ከደመና አቅጣጫ ያለው ንፋስ ዘጋና በውስጥ ያለው ደግሞ ይንቀሳቀሳል። እንዲህ አርጎ የቸርቀቱ ብዛት እጹብ ድንቅ እያልኩ አመሰግነዋለሁ። ፍጠረኝ ሳልለው ፈጥሮኛልና፣ ስራዬን ሳልለው ሰርቶኛልና፣ ከሁሉም ደግሞ የሚደቀኝ ደሃ አርጎ ስለፈጠረኝ አመሰግነዋለሁ። ደካማ አርጎ ስለፈጠረኝ አመሰግነዋለሁ። ስደተኛ አርጎ ስለፈጠረኝ አመሰግነዋለሁ። ወገን ተስፋ የሌለኝ ብቸኛ አርጎ ስለፈጠረኝ ክብር ምስጋና ለእሱ ይሁን። እኔ እሱ መሆኔን ይገልጣል። እረኛዬ፣ ጠባቂዬ፣ ግርማ ሞገሴ፣ አለኝታዬ፣ ሀብቴ፣ እውቀቴ፣ ሁለንተናዬ ኢየሱስ ክርስቶስ መድኃኒዓለም ድንግል ኢየሱስ ክርስቶስ እንደምን ቆያችሁ? ይህን አንበላውዳ ይህን ሰላውዲ ተውት። ሌላ ጊዜ ዳዊት አባታችን እግዚአብሔር መፍራት የጀመረው አባትና እናቱን ከማክበር ነው። ልጄ ሆይ ቅናትና እድሜህ እንዲረዝም የሰላም እንጀራ እንድትመገብ ዘመን ሁሉ የተባረከ ቢሆን እናትና አባትን አክብር ይላል። ዘጸአት ምዕራፍ 20 ቁጥር 12 አለበት። ይሄ ነውና እናትና አባትን ማክበር እግዚአብሔርን መፍራት ነው። እግዚአብሔርን መፍራት የሚጀምረው ከቤተሰብ ነው፣ በቢሮ አይደለም ወይም ደግሞ በቤተ ክህነት። እግዚአብሔር መፍራት የሚጀምረው ከቤተሰብ ነው። ለእናትና ለአባት ለቤተሰብ ለአካባቢ ሰው ክብር መስጠት ማለት ነው። እኔ ጋር ናችሁ? እንደዚህ ነው። እና እንግዲህ ዳዊት ከዚህም አልፎ በሚሰራው በፍርዱ ጎልያድን መግደሉ ልክ ነው። እግዚአብሔርን ሰደበ። ማን ነው ከእጅ የሚያድናችሁ? የእናንተ አምላክ ከእኔ እጅ አያድናችሁም እያለ በእስራኤላውያንና በእግዚአብሔር ተገዳደረ። እግዚአብሔርን ኃያሉን ጌታ ማዕበልን ጸጥ የሚያደርግ ሰማይን በመብረቅ በነጎድጓድ የሚያርስ ምድርን የሚያናውጥ ዓለቱን የሚፈረክስ ነገሥታትን የሚያነግስ የነገሰውን የሚያነሳ ጌታ የሁሉ አምላክ ሲሆን፣ ጎልያድ ግን በሰውነቱ ወፈርና በቁመቱ መርዘም በፍልስጤማውያን ሰራዊት ተመክቶ ማን ነው ከእጄ የሚያድናችሁ? እግዚአብሔር የሚባል ያላውቅም እያለ መጣ እየዛተ። መንፈሳዊ ጀግና በግርመኛው ዳዊት ወንጭፉን ይዞ ሄደ። እስመ እግዚአብሔር ግንባሩን አልናቅሎታል። ተገቢ ነው። እንዲህ አይነት ተገቢ ብሎ ሰውን በግፍ መግደል ቀርቶ መደብደብ አያስፈልግም። ይህ እግዚአብሔርን የሰደበ ነው። እግዚአብሔርን አሳዝኗል። ፈጣሪን እንደሌለ ቆጥሯል። እስራኤል የእግዚአብሔርን ሕዝብ ደግሞ አሁን ቆርጬ ፍርጬ ዳዊት ለሰማያ ወፎችና ለዱር አራዊት ነው ማለት ብሏል። ዳዊት በመንፈሳዊ ብስጭት ሄደ።
ጠላቱን አጋድሞ አንገቱን ቆርጦታል። ይሄ አሁንም እግዚአብሔር መፍራት ነው። እግዚአብሔር ስለ ስሙ ብሎ ነው ይሄን ያደረገው። የጎልያድን መገደል ወይም ደግሞ ጎልያድን መግደሉ ደስ ብሎት አይደለም። እግዚአብሔር የሰራውን ሕንፃ ማፍረስ ተገቢ ሆኖ አይደለም። ይሄ ግን አመፀኛ በመሆኑ አደረገው። እግዚአብሔር መፍራት ማለት ይሄ ነው። አሁንም ልጁ አቤሴሎም ተነሳበት። ልጁ አቤሴሎም ያሳደገ የወለደው ሲነሳበት ማለት ዳዊት እግዚአብሔር ነበር። ሰደቡት። ሳሚ የተባለ የሳኦል አጎት ሰደበው። አንተ የደም ሰው በአጎቴ ወንበር ላይ ተቀምጠሃል ነው ልጅህን አስነሳብህ፣ አቤሴሎምን አስነሳብህ፣ የምትሰራው ግፍ የምትፈጽመው ግፍ አቤሴሎምን ልጅህን አስነሳብህ ብሎ ሲለው ምንድን ነው ያለ? ዳዊት ሲሰድበው ተውት ይስደበኝ፣ እግዚአብሔር ስደበው ብሎት ይሆናል። ይሄ እግዚአብሔር መፍራት ነው። የዳዊት ባለሟሎች እንደራሴዎች በሰይፍ እንቁረጠው፣ እንዴት ንጉሱን ይሰድባል? እንዴት እኛን ይሰድባል? እንዴት በእኛ ላይ ድንጋይ ይወረውራል? እንዴት በእኛ ላይ አቧራ ይበትናል? ይሄንን የሞተ ውሻ አንገቱን እንቁረጠው ሲል ተውት ይስደበኝ። እግዚአብሔር መፍራት ማለት ሲቻል መማር ማለት ነው። እሺ እናንተ አቅም ካላችሁ አትምሩ፣ ከሆነላችሁ አትተውም፣ አትታገሱ። ነገር ግን ሲቻል መማር ነው። ተውት ይስደበኛል። ዳዊት ንጉስ ነው፣ ብዙ ሰራዊት አለ። ያ ሰውዬ ግን ተራ ሆኖ ነው መቼም ተራ ሆኖ ሞት ጋር ግብግብ ገጥሞ ነው ዳዊት የሚሳደብ። እንግደለዋል፣ አትግደሉት፣ ተውት። ይሄ ነው ክርስትና። የኔ ልጅነት የኔ ልጅ በእውነት ልጅ የአባ ዮሐንስ ልጅ ወንድም ነኝ። ከፍ ያላችሁትም ወንድም ነኝ። በቃል ቢሆን አይተናል አይደል? ከበቁ ምን አገባል እና ወንድም ነን የምትሉ ቢሆን ከዛም ደግሞ ልጆች የምትሆኑ እንዲህ አይነት መንፈስ ነው ያለው። ሆኖም ባልሆነም ሰውን አታጓጉ፣ ሰውን አትሳደቡ፣ የሰው ክብር አትቀሙ። ሰውነን ህይወት የሰው ሞት በሰው ሞት አትደሰቱ። ሰው ገዳሙን ለቆ ሲሄድ አትደሰቱ። የኔ ልጆች ከሆናችሁ እንደዚህ ነው። ተውት ይስደበኝ። ዳዊት ኑ ልጆች ሆይ ስሙኝ፣ እግዚአብሔር መፍራት እናስተምራቸዋለን። ከዚህ በላይ ምንድን ያለው እንግዲህ እግዚአብሔር አምላካችን በአንደኛ ዜና መዋዕል ምዕራፍ 22 ከቁጥር 1 እስከ 12 ድረስ ታነቡት። እኔ ቤተ መቅደስ ለመስራት ፈለግኩኝ፣ እግዚአብሔር ግን በእጅ ደም አፍስሰሃል አለኝ። ነገር ግን አንተ የምትወልደው የረፍት ሰው የሆነ ደግ ሰው ይወለድልሃል፣ እሱም ስሙን ሰለሞን ነው። ይሄ ምንድነው? እግዚአብሔርን በመፍራት ነው። እሱ ብዙ የጦር ሰው ነበር። ዳዊት ካነሳውና ሀድቦ አንስቶ በግ ሲጠብቅ አንስቶ በእስራኤል ላይ አስተዳዳሪ በነበረ ሁሉ ኤሮፍላውያንን፣ ፍልስጤማውያንን፣ አሕዛብን ሲጨፈጭፍ ነበር። ስለዚህ ቤተ መቅደሴን አሰራ። ነገር ግን ያዘጋጀውን ወርቅ ያዘጋጀውን ብር እነሆ ልጅህ ቤተ መቅደስ ይሰራልኛል ተብሏልና እግዚአብሔርን ስለሚፈራ ልመነው አልቀረበትም። በእሱ ቢቀርም በልጁ ተፈጽሟል ማለት ነው። እዚያ የይዞ ደግሞ ዳዊት እግዚአብሔርን መፍራቱ ምንድነው? የኦርዮንን ሚስት ደፈረ፣ ኦርዮንን አስገደለ። ሌላው ቢሆን አሁንም ከኃጢአት ኃጢአት ነበር የሚጨምር። ሌላው ቢሆን ስላደረገው ኃጢአት አይቆጨውም ነበር፣ አይቀዘቅዘውም ነበር። ዳዊት ግን አላበጀውም፣ ተሳስቻለሁ፣ አጥፍቻለሁ ብሎ ማቅ ለበሰ፣ አመድ ነሰነሰ፣ እግዚአብሔርን ፈራ። እኔ አንዲት የኦርዮን ሚስት፣ ሌላው ደግሞ አንድ ግለሰብ በግዛቴ ውስጥ ያለ ብዙ ቆንጃጅቶች እያሉ ይህ ባለትዳር ባሏን ገድዬ እሷን ደፍሬ ተሳስቻለሁ፣ አላበጀውም፣ ቤቴ ማሬ ብሎ እንባውን አፈሰሰ፣ እንባውን ሰርጎ አበቀለ፣ ሰርጎው ተመተረው። እስከዚህ ድረስ ነው እግዚአብሔር መፍራት ማለት። ኃጢአት እየሰሩ ኃጢአት መጨመር፣ ሞባይል መደበቅ፣ እዚህ መስረቅ፣ መቅጠፍ፣ በገዳሙ ተቀምጦ ጥናት መውሰድ፣ ምን ያደርጉ ይሆን ምን ይሰሩ ይሆን ዘመናት ማስቆጠር፣ በገዳሙ ተቀምጦ የገዳሙን መፍረስ፣ የገዳሙን መዋረድ፣ የገዳሙን ችግር ለመስማት ጆሮአችሁን ከፍታችሁ የምትጠብቁ ሰዎች ዕዳ አለባችሁ። ወደ ዶክሜት ወይ ጢስ አባይ ባህር ዳር ስትገቡ የሚጠብቃችሁ ውድቀት። ከዚህ እግዚአብሔር መፍራት በረከት ነው። ዳዊት ምን ተጎዳ? በሕይወቱ ዘመን ሁሉ ከአባትና ከእናቱ ቤት አንስቶ በሳኦል ቤት ሳለም እንደገና ራሱን ችሎ እስራኤልን ሲገዛ እግዚአብሔርን ፈራ። ነገሮች ሁሉ የሚያደርጋቸው በሕግ ነው፣ በፍርድ ነው፣ በሚዛን። ይህ በመሆኑ ጥሩ ሽምግልና በእስራኤል ላይ 40 ዓመት በ30 ዓመቱ ነግሶ የ70 ዓመት ሽማግሌ ሆኖ ጥሩ ሽምግልና ጠግቦ ወደ ፈጣሪ ሄደ። በሁለተኛ ሳሙኤል ምዕራፍ 5 ቁጥር 4 ላይ ዳዊት በኬብሮን 7 ዓመት ከ6 ወር፣ በኢየሩሳሌም 33 ዓመት፣
በጥቅሉ 40 ዓመት እስራኤልን ከገዛ በኋላ በጥሩ ሽምግልና በ70 ዓመቱ ወደ መቃብር ከአባቶቹ ጋር አንቀላፍቷል። እንደምንላችሁ ልጆች ሆይ ስሙኝ፣ እግዚአብሔር መፍራት ያስተምራችሁ። ያስተማረን የመከረን የገሰጸን አምላክ የተመሰገነ ይሁን።